ግን ተሳስተሽ ነው እንጂ ቡና ቀላ ጠዋት ነበር የሚባላ። ጠዋት እኮ ነው የበላሁትኝ። ጠዋት ነው ወደ ጠዋት የበላሽ? ሳይሆን ያ ልክ እንደ ደረስን ነገር ላይ ነው የሰጡን። ምሳ ላይ ነው ምናምን የሰጡን። ቀጥ አባህን ነው ባዘወይ። ለዛም እኮ ከለጋ ቅቤ ጋራ ስለሚሰራ አንተ እሱን ግን እዚህ ሀገር ማስለመድ እንዴት ነው የሚሰራ? አሪፍ ነው። እንትን ያ እሱ ድፍን ይባላል እኮ ቡናው። እሱ ኦኬ፣ ከተለቀማ ይለቀማል። ከዛ ያመጡታት ትንሽ ደረቅ ያደርጋሉ። ከዛ ምጣድ ላይ ከቅቤ ጋራ እንትን ይጠበሳል። ከዛ ለጋ ቅቤ ያመጡና ደግሞ ትንሽ ቀዝቀዛ ላይ ቦታ ውስጥ ነው የሆነ ቅመም ይጨምሩበታል። ከዛ ያስቀምጣሉ ማለት ነው። ከ2 ሰዓት በኋላ ራሱ ይወፋፍራል። ሲጠጣ ቡናው ቅቤ ይጠጣል ወደ ውስጡ። ግን አንቺ ጋር ሲመጣ በቃ ሽታው በጣም እዚህ ቢሸጥ ግን አሪፍ ይመስለኛል። እሱ ነገር ያለን መሰለ ብዙ ጊዜ ለወንዶች ይሰጣሉ። እኛ ጋር ለወንዶች ይሰጣል ብዙ ጊዜ። እሱ ነገር ልክ ነህ። እንዲቀጥ የሚያደርግ ከሆነ ቀጥ ነው የሚያደርገው። ለምን ለሴቶችስ እንትን ነው። አሁን ለምሳሌ አባወራ ከእርሻ ሲመጣ ማን ነው በቃ የሆነ ነገር ከናፈቀው ያንን ነው 1-2 ማንኪያ ሰጡታል። ለዚህ ነው ቀጥ ብዬ ያደርኩትኝ። እግዚአብሔርን እንዲህ የወለጋ ልጆች እኮ እሱን እየበሉ ነው ስማርት ሞት ጭንቅላታቸው ራሱ በቃ አስተኛሽን እያጠነሽ ታድራልሽ። እሱ ከበላሽ ምስትሽን ደግሞ አለ በቃ አስተኛም ሲጀመር ቡናው ማለት ነው። በጣም ከባድ ነው። በኋላ እኮ ነው ያወቅሁት እኔ ራሴ ምንድን ነው ማለት የተለየ ስሜት ታቀኔ እንደዚህ ሆኜ አላውቅም። ለመጀመሪያ ጊዜ ይሄ ፍጥጥ የሆነ ንቅት ነገር የሆነ ለየት ያለ ነገር ነው። ብቻ ግን ከዛ ቡና እንትን በልታለች አሉ የሆኑ ሰውዬ። በንጋታው አልተኛውም። ቡና ቀላ በልታለች። እችን ሙጀሊያም ስጠብቃት ነው ያደርኩት የዛለታ እያለች ማለት ነው። የኔ እናት አልተኛውም። 2 ቀን አልተኛም። ይሄን 1 ቀን እንቅልፍማ አይሰጥሽም። ባዘዊ 2 ሳምንት ይቆያል። 2 ሳምንት ከቆየ በኋላ ደግሞ እንትን ለትልቅ ሰዎች ነው የምሰጠው ቡናው። ሽምግልና የሆነ ነገር ሲኖር ይቀርባል ያ ነገር እና ጃርሱማ ታውቂያለሽ? ሽምግልና የሴት ሽምግልና ስትሄድ እዛ ላይም ይሰጣል። ለምን እንትን ኮንፊደንስ ይሰጣል፣ ያነቃቃሻል። ለዛ አስቦ ይሰራል። ለነሱ ደግሞ በልዩ ግን ትንሽ ነው እኮ የሚበላው። እኔ እኮ ብዙ ነው የበላሁት። 1-2 ማንኪያ ምናምን ነው። ዋት 2 ማንኪያ? እኔ ዝም ብዬ ነበር ስበላ የነበረው። እኔ ተጎደሽ ልቤ ቀጥ ልትል። ለዛ ከባድ ነው እንደዛ ከበለሽ በጣም። ግን ምግብ ምናምን ደግሞ ዘጋኝ። ምግብ እኮ ምን እንዳልታቀለሱ ነገር ዲኤት ለማድረግ እንደዚህ ምግብ የሚያስቀንስ ከሆነ ብቻ ሳስበው ነበር። እዚህ ሀገር ቢመጣ በተለይ አሪፍ ነው። ለውጮቹ በጣም የሚወዱት ይመስለኛል። ውጮቹ ደግሞ ከጎረሱ በጣም ነው የሚወዱት። 2 ፍሬ በቃ 2 ፍሬ ዋጥ ቢያደርጉ እንትን ነው ቡና ይመስለኛል። ደግሞ ተራ ቡና አይደለም የሆነው አይደለም ነው። ተራ ቡና አይደለም፣ የተለየ ቡና አለ መሰለኝ። ቶሎ የሚበስላለ ያልተቀረፈፍ ከላይ ነው። ቀዩ ነው በጣም ቀዩ ደም ሲስም ይመስላል። ቀይ ይሆናል እኮ ቡና። አሁን ለምሳሌ ከአረንጓዴ ወደ ቀይ ይሄዳል። እዛው ተክሉ ላይ ያለ ማለት ነው። ተክሉ ላይ ያለ ማለት ነው። ከዛ ወደ ጥቁር ሳይገባ በፊት ይቆረጣል። ያ ቡና ቀላ ያ ከዛ በቃ ያመጡታል። የሆነ ያው ቀይ ነው ያመጡና እሳት ላይ ወይ ምጣድ ላይ በጣም ይቆሉታል፣ ቀይ እስከሚሆን ድረስ ማለት ነው። ከዛ ያመጣሉ፣ ቅቤ እንደሚጠጣ ያደርጋሉ። ከዛ ቅቤ ውስጥ ይጨምራሉ። ከዛ ቡናው ይጠጣል ቅቤው ማለት ነው። በትኩሱ ሲጠጣ ተቆልቶ ነው ወይስ አይቆላ ነው? ይቆላል። በደንብ አይቆላም፣ ግን የሆነ ትንሽ ነገር ይቆላል።
ሞቅ ምናምን ተደርጎ ማለት ነው። ቆላ ታውቃለሽ? የሆነ ደረቅ ሲሆን ቅቤውን ይጠጣል ወደ ውስጡ ወደ ራሱ ማለት ነው። ሲዘፈዘፍ ሲዘፈዘፍ ቅቤውን ይጠጣል። ቡናው ራሱ ወደ ውስጥ ይዋጣል። ከዛ ይረካል ማለት ነው። የሆነ ቦታ ያስቀምጧል። ሲረካ የሆነ የሚጨምርበት ቅመሞች አሉ። በጣም ሽታው ደስ የሚል ሽታ አለው። ከዛ ያመጣሉ። በማንካ ሰጥሻል። ግን ብዙም ሳይሆን 2 ማንካ በቂ ነው። ማንካ በጣም አሪፍ ነው። ግን እሱን ከበለ በቃ ማታ ማታ የየ ነው የኛ ሰዎች ያ እንዴ እንደዚህ ቀጥ የሚያደርገ ከሆነ በጣም አሪፍ ነው። በጣም ያነቃቃል። ደግሞ ብዙ ጊዜ ሽንግልና ላይ ነው ይሄ ነገር የምታውቀው። ይረካል። ወለጋ ውስጥ ግን እንደዚህ ነገሮች ይበዛሉ። አሁን ለምሳሌ አፋኝ ራሱ በጣም አፋኝ ለምሳሌ አፋኝ ራሱ የሆነ መልእክት አለው። አይስዌ ይሁን በተለይ በቃ ያለ ባህል ምናምን ነገር አፋኝ እኮ በጣም ለምን እንደሆነ ታውቃለህ? አፋኝ ብዙ ጊዜ የወንድ ምግብ ብሎ ነው የምጠራኛ ጋር ታውቃለሽ? የወንድ ምግብ ለምንድን ነው የወንድ ምግብ? ሴትም መብላት አለባት። እሱን ትበላለች። እሷም ግን ጠንከር አድርግሻል፣ ሰውነትሽን ያነቃቃል ምናምን። አንዴ ምን ሆነ መሰለህ ዳኒ እኮ ነፍሱን ይማረው ሃጫሉ የሞተ ጊዜ ማለት ነው። ሃጫሉ የሞተ ጊዜ ሰላማዊ ሰልፍ ወጣን ወደ እኛ ጋር ማለት ነው። እና ከዛ እንዲ ወለጋ ልጅ አለ የጅረኛ ወንድም ማለት ነው። ከዛ ጂጂ ቤት ረፊ ምናምን አሉ እና ሄድን ተሰብስበን እነሱ ጋር። ከዛ ልጁ በጣም ጎበዝ ነው አፋኝ ሲሰራ። አፋኝ ሰራልክና ይህንን አፋኝ ግጥም ማርጌ በለት ተርቦኛል በጣም። ከዛ በላን። አንድም ሌላም አለች እዚህ የምትኖር ልጅ ከእሷ ጋር በላን እና ከዛ ተነስተን ሀገር ሰላም ነው ብለን ወደ የቤታችን ወደ የትሬናችን ሄድን። ብቻ ማለት ሀዘን ላይ ነኝ ታውቃለህ። የዛ ሰዓት ልክ ብቻ ግን እሱ እንትን ካልኩ በኋላ የሆነ ደስ የሚል ነገር የለም። ሀዘን ላይ ነህ፣ አልቅሰሃል፣ ብስጭት ላይ ነው ያለው። ግን የዛ የተለየ ስሜት ነው የሰጠኝ፣ በጣም የተለየ ስሜት እና ብቻ ትሬን ውስጥ ያልኩት ብቻ እላለሁ። ትዝቃለሽ። ግን ለራሴ ማለት ሀዘን ላይ ሆነ እንደዚህ አይነት ስሜት እንዴት ነው የሚሰማኝ? ጓደኛዬን አስገባው። ኦኬ እንዴት ነው እንደዚህ አይነት ስሜት የሚሰማኝ? ምን ሆኜ ነው እያልኩኝ ብቻ የሆነ ደስታ ግን ምንድን ነው እኔ ወደ እንትን ያልኩት ምንድን ነው ወይ ስለ በቃ ስለወጣልኝ ነው ምናምን። በኋላ ላይ ይሰማልሃለሁ ለካ ነገሩ ሌላ ነው። አፋኝ እኮ እንዲህ ያደርጋል። አፋኝ እኮ ነገርኳቸው። የሆነ ቀደስ ብሎኝ እንደዚህ እንዲያውም ምናምን እየሱ ጊዜ አፋኝ እኮ ነው አሉ። ምን ግንኙነት አለው አፋኝ? እኔ በልቻ አውቃለሁ እንግዲህ ብዙ ጊዜ በላለሁ፣ ግን እንደዚህ ስሜታዊ በቃ ውስጥሽን ይረካል ነው በቃ ይሆንሽ። አንዳንድ ሰው የሚሰራውና አንዳንድ ሰው የማይሰራው አፋኝ አንድ አይደለም ማለት ነው። ኦፍኮርስ ግን ልጁ የሰራው አፋኝ ግን ሰላም ብለናል። ደህና ነሽ ጂጂ? እንዴት ናችሁ? ጤና ይስጥልኝ። እንዴት ነህ? አብሮ ውስጥልኝ። እንዴት ነሽ? ሰላም ነው አለን። ጠፍተሻል። እንዴት ናችሁ? ኧረ አለን። አወቅሽ? ሁለ ጊዜ እኔ አንቺ ጋር ተዋወቅ እንግዲህ እንዴ? አላወቀችም። እውነት ባለፈው አንተ ቤት እኔ ቤት ኦስፋና ላይ እዚህ ሚኒሶታ መጠጋሜ ነኝ እኮ። አንቺ ምን ሆነሽ ነው ሁለ ጊዜ እንዴ? ኧረ እኔ ወንድም እኔ እናቴ እንትን ነው። እኔ እኮ ሰዎች ያውቁኛል እንጂ እኮ ብዙ ሰው ነው የማውቀው። አስታውሽ። ይሄንማ ማርሳት የለብሽም። ምና ፖሊስ የመጣች ጊዜ አሜሪካ እሬቻ ጋሜ የሚባል እኔ ያላገኘሁት ባለፈው አቆላላሽ። ከዛ በኋላ መርሳት ጀመርሽ። መርሳት መጀመር ሳይሆን ብዙ ሰው አግኝቻለሁ። ፕሮፋይልን ትቀይራለህ። ግንኙነት ከሌለን እንዴት ነው? እኔ ፐርሰናውን እንዲ ዳኒ እኮ አውቀዋለሁ። ይህን ነው የምታውቅ። በካል አታውቅም። እኔም በካል እኮ ነው የምታውቅኝ። ምን እንዴት አወቅ? ኧረ ዞር በል እባክህ ቦዞኔ። እኔ አሁን
አሜሪካን ማንን ታውቂያለሽ ብትለኝ ዳልቻ ነው የምልህ። በቃ እዚህ ሻው ብቻ ኢትዮጵያ ሄደሽ ለምን አትጠይቅም? በእናትሽ በስነ ስርዓቱ የማውቀውን ነው የምልህ። እና አንድ ሰውን አንድ ቀን ስላየኸው ብቻ የማስታወስ እንትኔ ግዴታ። የሆነ ቪዲዮ ልክልሻለሁ፣ ከዛ ታስታውሻለሽ። ላክላት ካለክ ልክለታለሁ። እውነት ምን አብረን ነበረ ከና ፍራ በግሩፕ ምናምን አንድ ላይ በቲም ሆነን እየጨፈረ እዛኔ ከፍራ ጋር የነበራችሁ ነው።